ቃላቶችን እንደ ድሮ ለጽናት መመለስ ጀምሯል። ስለዚህ እንደማይፈልጋት እንደማይወዳት እንዲሁም ደግሞ ከቤቲ ጋር ፍቅሩን እንዳደሰ ነግሯታል። ስለዚህ ውጭልኝ በማለት እንግዲህ ቤት እንዳላገኘሽ ስፈልጊ 30,000 20,000 10,000 የፈለግሽውን ያክል ብር እሰጥሻለሁ፣ ግን ደግሞ ውጭልኝ በማለት እንግዲህ በሚያሳዝን መልኩ የጽናትን ልብ ሰብሯል ማለት ነው። ሰላም ጤና ይስጥልኝ የሰላም ሀበሻ ቻናል ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ ደውል ምልክቱን በመጫን ቤተሰብ ይሁን፣ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁኝ። እንግዲህ በሁሉም ዘንድ ተወዳጅ የሆነ የመጣ ድራማ ተከታታይ ድራማ ስለ ጽናት ድራማ ነው የመጣው። ጽናት ድራማ ክፍል 43 ፓርት ላይ ዛሬ ተለቋል ማለት ነው። እንግዲህ ያው በባለፈው ላይ ፓርት ላይ እንግዲህ ጽናት ወደነ ኪራ ቤት እንደገባች እና ያለውን ነገር ኪራ አስገድደው እንደሆነ ቤቲ የሆነ ነገር አስገድደው እንደሆነ ስለተረዳች ያን ነገር ለማወቅ እንግዲህ ከመራዊት ጋር እንዲሁም ከጓደኛዋ ጋር ተነጋግረው ወደ ቤት ተመልሳ መታ ነበር ማለት ነው። እሱንም እያጠናች ወይንም ደግሞ ምንድን ነው ያደረገችው ወይንስ ደግሞ ምን ብታደርገው ነው እንደዚህ የተከዘው ወይንም ደግሞ እንዲህ ከሁሉም ከሰው ሁሉ ደስታ ሁሉ የራቀው ምንድን ነው በማለት እንግዲህ ነገሮችን በማጣራት ወደ ኪራ መታ ነበረ ማለት ነው። እና ያው ያለበትን ነገር ለመረዳት ማለት ነው። እንዲሁም ሀኒ መታለች። ሀኒ ከነባሏ የነኪራ ጎረቤት መጥተው ነበር። ያሉበትን ሁኔታ ተጠፋፍተው ስለነበር ተጠያይቀው ነበር ማለት ነው። እንዲሁም ቤት ነበረች እና የኪራ ጮኛ ቤቲ እኔ ነኝ በማለት እንግዲህ ስለ ቤቲ ማንነት አስቀድመው ስለነገሯቸው ይህን ያክል ግር አላላቸውም ማለት ነው። ስለዚህ አይን አውጣና በጣም ስርዓት እንደሌላት የሀኒ ባል ስለተረዳ ስለዚህ አንቺ ማለት እንደዚያ ነሽ በማለት እንደውም ስለ እሷ ገልጸውላታል ማለት ነው። ከዚያ በፊት ስላወቋት እዚያ በፊት ስለተረዷት ማለት ነው። እና እዚህ ጋር ደግሞ ጽናትና ጓደኛዋ እስኪ ምን እንዳለ ስለ ቤቲ እያጣሩ ነበረ ማለት ነው። ቤቲ ምን ይዛ ነው ምን ኑሯት ነው በቃ ያለውን ነገር የሆነ ነገር ተማምናና የሆነ ነገር አድርጋ ወደ ኪራ ቤት እንደገባች የታወቀ ነውና ምንድን ነው ለማጣራት የእሷን ሲፈትሹ ነበረ። ምንም ነገር ለለቱ አላገኙባትም ማለት ነው። እና መልሰው ወደ ነበረበት ይመልሳሉ ማለት ነው። ናሆሚና እንዲሁም ደግሞ መራዊት ወጣ ብለው ለመጀመሪያ ጊዜ ያው ከተጣሉ ወይንም ደግሞ ከተቀያየሙ በኋላ ወጣ ብለው ለመዝናናት ሞክረዋል ማለት ነው። እና ቆይተናል ከዚህ ቦታ ከመጣን ብለው ነበር መራዊት። ናሆሜ ደግሞ እኔ ሁልጊዜ እመጣለሁኝ አንቺን እያስታውሰኛል በማለት ይመልስለታል ለመራዊት። መራዊት ደግሞ ግን እኮ የረሳ ይመስሉኛል ይብን ራሱ እዚያ ያለው ደውለልኝ አታቅም በማለት ትመልስለታለች። እሱን ደግሞ በቃ ያለፈን ነገር ማንሳት ለማይሆን ነገር ዝም ብሎ ነገር ነው። ስለዚህ ያለፈን ነገር እስኪ አታንሹ በማለት ነገሮቹን ይዘጋል ማለት ነው። እና ላንተ አስቤ ነበር ብለዋለች መራዊት ደግሞ ለእኔ ማሰብ ደግሞ እንደዚህ አይደለም፣ ነገሮቹን ፊት ለፊት መጋፈጥ ይሻላል በማለት መልሶላታል። እና ያው እንግዲህ ሁኔታው እንደቀጠለ ነው። እንግዲህ ሰራተኛዋ ደግሞ ማለት ነው ብዙ አለም ያለውን ነገር በጣም ግራ ተጋብታለች ማለት ነው። ማለት እሷ የራሷን ልጅ ለማዳን ወይንም ደግሞ ለማሳከም ብላ ነገሮቹ ያለችበት ስህተት እንደሆነ ታውቀዋለች። እየሰራች እያደረገችው ያለው መንገድ ስህተት እንደሆነ ስለምታገራ ተጋብቷት ነበረና ለማልናገር ምን ላድርግ እንዴት ልሁን እያለች ነበረ ማለት ነው። እና እንደዛ ባለችበት ሰዓት እንግዲህ ያላት አማራጭ ለኪራ መናገር ነበረ። ያለውን ሁኔታ ለኪራ ተናግራ ራሷን ነፃ ለማድረግ ወስናለች ማለት ነው። እሷም ደግሞ እንግዲህ ምን ብላ እንደነገረችው ባናቅም ስለ ሁኔታው ግን ያስረዳችው ይመስለኛል። እያለቀሰች ተመልሳ ወደ ኩሽና እንደመጣችና ምን ቢያወሩ ነው ይሄን ሰዓት ሁሉ እነሱ ውጭ የቆሙት ብላ ነበር ጽናት ማለት ነው። እሱም ደግሞ የሆነ ብር ሰርቃ ነበር በማለት የሆነ በቃ ወሬውን ድብስብስ ለማድረግ ሞክሯል ማለት ነው ኪራ። ከዛ በኋላ ነው እንግዲህ ኪራ በጣም ወስኖና ነገሮቹን ወደ ራሱ አምጥቶ የሆነ ነገር ማድረግ እንዳለበት የተረዳው ማለት ነው። ስለዚህ ያለው አማራጭ እንግዲህ ያው ብዙ አለም ምን ትንገረው ባናቅም እንግዲህ
ቤቲን መቅረብ ነው ማለት ነው። እና እስከ ዛሬ ካየዋቸው ነገሮች በሙሉ እንዳንቺ የሚወደኝ እንዳንቺ ብዙ መስዋዕትነት የከፈለኝ የለም። ስለዚህ በጣም እወድሻለሁ በማለት እንግዲህ ቤቲን ይናገራታል ማለት ነው። ስለዚህ ቤቲ ደግሞ በጣም በቃ በደስታ ደንግጣ ምናምን ነገር እውነትህን ነው የተናገርከው? ከልብህ ነው? እኔ እኮ ቤቲ ነኝ እያለች ራሷንም ራሱ በማስተዋወቅ ደረጃ ነበረች ማለት ነው። እሱም ደግሞ አንቺ ክፉ ነገር ስለምሰሚ ነው፣ መልካም ነገር ሲነገር እኮ የአንቺ ጆሮ አይሰማም። አዎ እንዳንቺ የሚወደኝና የሚያፈቅረኝ የለም። አንቺ ለእኔ ብለሽ ብዙ ነገር አድርገሻል በማለት እንደውም ስለ ጽናትንም ለመግደል አስበሽ ነበር። በቃ ያደረጋቻቸውን መጥፎ ነገሮችንም የመጥፎ ነገሮችንም ተናገረ። ሲቀጥል ስለ እኔ ሲውልም ራሱ ትገቢያለሽ ሲል ለአንተ የትም ቢሆን እገባለሁኝ፣ ይህ እኮ ለሁለታችን ለፍቅራችን ስል ነው ይህ ሁሉ የማደርገው በማለት መልሳለታለች ማለት ነው። በቃ ደስ ብሎናል ስለ ፍቅራችን፣ ውጭ ምሳ ብንበላ ምን ይመስልሻል ብሎ ጠይቃት፣ እሷን በደስታ ደስ ይለኛል አለችው ማለት ነው። እንግዲህ ሁለታቸው ወጥተው ሲሄዱ ጽናት እንዲሁም ተጠብቀው ነበር። ኪራን ተቃቅፈው ስላየቻቸው ምን እየሰራህ ነው? ምንድን ነው የምታደርገው ነገር ብላ ጠይቀው ነበረ። ስለዚህ ፍቅራችን የኔና የቤቲ ፍቅር ታድሷል። ስለዚህ እኔና እሷ ወደ ድሮ ወደ ፍቅራችን ተመልሰናል በማለት ለጽናት ይነግራታል ማለት ነው። ጽናትም እጅጉን አላመነችም። ምን ሆኖህ ነው? ለምንድን ነው የሆነ ነገር እንዳደረገችብህና በሆነ ነገር እንደያዘች አውቃለሁ። ለምንድን ነው ማትነግረኝ? ነገሮችን ተነጋግረን እንፍታቸው እባክህን ንገረኝ ብላ ጠይቀዋለች። እሱ ደግሞ አንቺ ቦታሽን ወቂ ያልተማርሽ ምናምን በማለት ብቻ ስለሷ የሌለ ነገር ሲናገር መጥፎ ነገሮችን እንድትርቀው ከጎኑ እንድትርቀው በማለት ብዙ ነገሮች ሲናገራት ነበር። በቃ ሰራተኛ እያለ ለሰራተኛ ልደረብለሽ መጣሽ፣ ይሁን ብዬ ተቀበልኩኝ። አሁንም እሱ አያስፈልግም። ስለዚህ እባክሽን ስፈልጊ 10,000 20,000 30,000 የፈለግሽውን ያክል ብር እሰጥሻለሁ፣ ከቤት ውጭልኝ በማለት እንግዲህ ጽናትን ይናገራታል። ጽናት ደግሞ ተናዳ በጥፊ ትመታዋለች። ከዚህ በኋላ እጅሽን ከኔ እንዳታነሽ በማለት እሱን በመቆጣት ይናገራታል። እንዲሁም ቤት የመጣች ነው አልፈልግሽም ሲል አሰሚም እንዴ በማለት ያው አሁን ምሳ ልጋበዝ ልሄድ ነው፣ ስመለስ ግን ትርፍራፊ ካለ በፌስታል አመጣልሻለሁ ብላት እንግዲህ ጥላት እሷም ትሄዳለች። እሷም ተከትላ ትሄድና መንገድ ላይ አቁማ ሁኔቶችን በደንብ ደንግጣም ስለነበር ስላልተረዳችው እባክህን ኪራ አስረዳኝ፣ ምንድን ነው የምትለው? የምርህን ነው ወይ? ለምንድንስ እንደዚህ ታደርገኛለን? ለምንስ እንደዚህ ልቤን ትሰብረዋለህ? ብላ ጠይቀው ነበረ። ያለውን ሁኔታ እንግዲህ እሱም እንደማይፈልግ ቅድም እንደተናገረው ያኑ ነው የመለሰላት። እንደውም ቤቱን አስተካክይ፣ ቤቲ እስከዛሬ ስጠብቀውና ስጓጓለት የነበረውን ነገር ቀለበት ዛሬውኑ አደርግላታለሁ በማለት እንግዲህ ከቤቲ ፊት ተናግሯል ማለት ነው። እሷም በደስታ ዘለለች። ያው ጽናትም እጅግ በጣም አዝናለች። አዝና እያለች መንገድ ላይ እንግዲህ ናሆሚ አግኝቷታል። ናሆሚን ያው ስላገኘችው መጠጥ መጠጣት እፈልጋለሁ፣ ውሰደኝ፣ በቃ እሱ እሷን እንደሚወዳት እንደሚያፈቅራት በደንብ ነግሮኛል። እኔን አይወደኝም አይፈቅረኝም፣ እንደገና ልቤን ሰብሮኛል፣ አዋርዶኛል። ስለዚህ እባክህን መጠጣት እፈልጋለሁ ብላ እንትን ብላለች ማለት ነው። በጣም የሚያሳዝን ፓርት ነው በነገራችን ላይ ማለት ነው። ውድ ቤተሰቦች የዛሬውም ቪዲዮ ይሄንን ይመስላል። ለማንኛውም በያላችሁበት ሰላማችሁ ይብዛልኝ። ጽናት ስላዘነች እኔም ከፍቶኛል።